ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መስከረም 19 2018 ዓመተ ምህረት Egypt, on the other hand, is disrupting these regional efforts, shipping in arms and supporting belligerents and making diplomatic solutions impossible in its neighbors to the south and west. A state that waged a war against Eritrea and sieged it for years and still threatens it by a new war to achieve its delusions of access to sea. This is Ethiopia, not Egypt. ከዚህ በኋላ እኛ ያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ስለዚህ የትኛውም ኦፕሬሽን ጽምዶ በህዋትና በሻዕቢያ መካከል ግልጽ ጋብቻው ፍቹ መቼ እንደሚፈጸም ወይ ደግሞ ከዛ የሚሆነው ነገር መቼ እንደሚሆን በሂደት የምናየው ሆኖ ያ ጽምዶ ግን ሌላው አነስተኛና ጥቃቅኑን የሂደቱ አካል ማድረጉ የሚጠበቅ ነው። ስለዚህ ከጊዜ ወደ ጊዜ እየተዳከመ እየተበተነ ወደ ተራ ሽፍትነት የተለወጠ ቡድን ድንገት የሆነ ቦታ ላይ ሲከሰት ማንም መጠርጠር ከዛ ውጭ ጀነራል ተፈራን ነገር ላንሳና ወደ ኤርትራው ላምራ። አሁን እየተካሄደ ሲደራጅ ሲዘጋጅ ምናምን ቆይቶ አሁን ወደ መደበኛ ውጊያ እየሄደ መምጣቱን ፋኖ ያሳየበት ነው አሉ ጀነራል ተፈራ። የማግስቱን ዜና ከሰሙ በኋላ ከዛ በኋላ አልሰማኋቸውም የት እንዳሉ። በኤርትራ ማስታወቂያ ሚኒስትር shabiait.com ላይም እንዲሁም ደግሞ በኤርትራ ሚሽን በኒውዮርክ ገጽ ላይ የውጭ ጉዳይ ሚኒስትሩ አቶ ኦስማን ሳላ የተናገሩትን እንዲህ ነው ያሰፈረው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ የቀይ ባህር መውጫን ለማግኘት በሚል በኤርትራ ላይ ጦርነት ለመክፈት እያስፈራራች ነው ስትል ግብጽ ኢትዮጵያን ከሰሰች። ኢትዮጵያን በበኩሏ ግብጽ ታጣቂዎችን በመደገፍ ለዲፕሎማሲያዊ ጥረት እንቅፋት መሆኗን አመልክታለች። በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ የተገኙት የግብጽ ተወካይ ኢትዮጵያ የአካባቢውን ብሎም የአፍሪካን ሰላምና መረጋጋት እንዲታወክ እየሰራች ነው ሲሉ ከሰዋል። ኤርትራ ላይ ጦርነት እከፍታለሁ ከሚለው ዛቻ ባሻገር በሶማሊያና በሱዳን እንዲሁም በአባይ ውሃ ሳቢያም ሱዳንና ግብጽን በመጻረርና ዓለም አቀፍ ሕግን በመጣስ ላይ ትገኛለች ሲሉ አመልክተዋል። ኢትዮጵያ የሶማሊያን ሉዓላዊነትና አንድነት አደጋ ላይ ለመጣል ለተገንጣይ ኃይል እውቅና በመስጠት የመግባቢያ ሰነድ ፈርማለች። እንዲሁም ሱዳን ግዛት አልፋሽጋ ላይ ተደጋጋሚ ጥቃት በማድረስ የሱዳንን ሀብት በህገወጥ መንገድ እየወሰደች ትገኛለች ሲሉም የግብፁ ተወካይ ከሰዋል። ኤርትራ ላይ ጦርነት በመክፈትና ለዓመታት መውጫና መግቢያ በመዝጋት እንዲሁም በዚህም ሳትወሰን የቀይ ባህር መውጫ ይገባኛል በሚል ኤርትራ ላይ አዲስ ጦርነት ለመክፈት እያስፈራራች ነው በማለት የግብፁ ተወካይ ኢትዮጵያን ከሰዋል። ኢትዮጵያ ከአፍሪካ ህብረት ሰላም አስከባሪዎች በራሷ በሶማሊያ ምድር ወታደር አሰማርታለች በማለትም ወንጅለዋል። ግብፅና ሱዳን በአባይ ውሃ ላይ መጠቀም ታሪካዊ መብታቸውን በመጻረር ዓለም አቀፍ ህግን በመጣስና የአፍሪካ መርሆችን በመተላለፍ ኢትዮጵያ ተንቀሳቅሳለች ሲሉም የግብፁ ተወካይ አመልክተዋል። A state that repeatedly attacks the Sudanese fashaqa and illicitly exploits its resources. This is Ethiopia, not Egypt. A state that waged a war against Eritrea and sieged it for years and still threatens it by a new war to achieve its delusions
of access to sea. This is Ethiopia, not Egypt. የግብጽ ተወካይ በተባበሩት መንግስታት አዳራሽ ኢትዮጵያን በተመለከተ ይህንን ሰፊ ውንጀላና ወቀሳ ያቀረቡት በህዳሴ ግድብ ዙሪያ ለተነሳ ውዝግብ ኢትዮጵያ ከግብጽ በኩል ቀና ምላሽ አላገኘውም፣ ይልቁንም በአፍራሽ ድርጊቷ ቀጥላለች መባሏን ተከትሎ ነው። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይም ግብጽ የቅኝ ግዛት ውሎችን መሰረት በማድረግ የኢትዮጵያን የመልማት ጥያቄ እየተጻረረች መሆኗን አመልክተዋል። የህዳሴ ግድብ ለኢትዮጵያን የንጹህ የምግብና የኤሌክትሪክ ኃይል ጭምር መሆኑን በመዘርዘር የህዳሴ ግድብ ሲገነባ ከዲዛይኑ ጀምሮ ግብጽ ተሳታፊ መሆኗን አስታውሰዋል። 7 ዙር የፈጀ ንግግር መደረጉንም በጉባኤው ተናግረዋል። ኢትዮጵያ ሰላምን ለማረጋገጥ እያደረገች ያለችውን አስተዋጽኦ የዘረዘሩት አምባሳደር ዮሴፍ ካሳይም በአንጻሩ ግብጽ ታጣቂዎችን በመደገፍና መሳሪያ በማጓጓዝ ሰላምን እያወከች ለዲፕሎማሲያዊ ጥረት እንቅፋት ሆናለች ሲሉ ከሰዋል። Ethiopia has redoubled its efforts to ensure regional peace and security, shoulder to shoulder with its neighbors to restore peace, advance integration and economic development, and in the fight against terrorism. Egypt, on the other hand, is disrupting these regional efforts, shipping in arms and supporting belligerents and making diplomatic solutions impossible in its neighbors to the south and west. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የመስቀል በዓል በተከበረበት ስነ ስርዓት ላይ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የሰላም መልእክት ማስተላለፋቸው ይታወሳል። ምናልባትም ከሰሞኑ እንቅስቃሴ ጋር ተያይዞም ይህን ሰላም መልእክት ያው በሳምንቱ መጨረሻ ባሉ ፕሮግራሞቻችን ላይ አንስተነዋል። ነገር ግን ዛሬ ለያዝኩት አጀንዳ የእርሳቸው የሰላም መልእክት ምናልባት ደጋግሞ መስማት የሚገባቸው ሰዎች ነገሮችን በአስተውሎት በእርጋታ በጥሞና ማየት የሚችሉ ሰዎች ካሉ እንዳለ እንግዲህ መልእክቱን ደጋግሞ ማስታወሱ በብዙ መልኩ ይጠቅማል። ኢትዮጵያ ውስጥ ከተካሄዱ የልማት እንቅስቃሴዎች ጋር በተያያዘ በተለይ የታላቁ ህዳሴ ግድብ መገንባት እና መመረቁን እሱን በማመስገን በሂደት ውስጥ ላለፉና አስተዋጽኦ ላደረጉ ሁሉ ምስጋናቸውን ባቀረቡበት መድረክ ቀጣይ ፕሮጀክቶችንም እንደዚሁ መደገፍና ተባብሮ ኢትዮጵያን ወደፊት ለማራመድ የራስን አስተዋጽኦ ማድረግ እንደሚገባ አስገንዝበዋል። ከምንም በላይ ደግሞ ኢትዮጵያው ሰላም እንዲረጋገጥ መንግስትም በሆደ ሰፊነትና እርቅ ነገሮችን እንዲያይ በሚል ጥሪ ያቀርበዋል። መንግስትም ከዚያም የሚታዩት አለመግባባቶች በእርቅና በይቅርታ በማለፍ እኩልነትን፣ ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪያችንን እናስተላልፋለን። እንደ አንድ መንፈሳዊ አባት ተገቢ ጥሪ ነው። መደረግም የሚገባው መንፈሳዊ አባቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ማድረግ የሚችሉት ይሄ እንደሆነ አውቃለሁ። ምናልባት እንግዲህ ጥሪውን በመንግስት በኩል ቀርቧል። በመንግስት በኩል ምናልባት እንግዲህ መረጃዎችን የዕለት ተዕለት የሆነ ሁኔታዎችን ለምንከታተል ሰዎች መንግስት አሁንም የጎደሉ የክፍተቶች ካሉ ያን ማየት አለበት። ነገር ግን የሰላም ጥሪ፣ የንነጋገር ጥሪ በመንግስት በኩል በተደጋጋሚ እየቀረበ በአንጻሩ ደግሞ ሰላምን አልፈልግም ያሉ ሰዎች ደግሞ ሀገሪቱ ውስጥ በተራረፈውን ቦታ ቢሆን ቀውስና ችግሮች እንዲቀጥሉ አስተዋጽኦ እያደረጉ ነው። ስለዚህ ብዙ ጊዜ ከዚህ ቀደም ማነሳውን ነገር ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ትልቅ ሚና አላቸው። ይህን ሚናቸውን እንዲወጡ በተጨባጭ ኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን ነገር ደግሞ በጣም መገንዘቡ ለሁላችንም በጣም ይጠቅማል። ችግሩን
ምንጭ ሂደቱና አጠቃላይ ነገሮችን መገምገም የሽምግልና ለሚና ለሚጫወት ሰው በሚሸመግልበት ሂደት ውስጥ ባያስፈልገው እንኳን ለመሸምገል ወይ ደግሞ የእርቅ ጥሪ ለማድረግ በሚደረገው ጥረት ውስጥ እውነታዎችን፣ ሂደቶችን መገንዘብ ማን ለችግሩ እንቅፋት ነው፣ ማንስ ችግሩን እያወሳሰበው፣ ማን ነው ደግሞ ችግሩ መፍትሄ እንዳያገኝ እያደረገ ያለ የሚለውን ማወቅ በብዙ መልኩ ይጠቅማል። ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በአደባባይ ጥሪ አድርገዋል። ቤተክርስቲያኒቱ አባቶቹ የኢትዮጵያ እስልምናም የኢትዮጵያ ወንጌላውያንም የኢትዮጵያ ካቶሊካውያንም ሁሉም ጋር እንግዲህ የሰላም ጥረትን በተመለከተ ከምንም በላይ የመደመጥ አቅማቸው ከፍተኛ ስለሆነ የሰላም መልእክተኞች ስለሆኑ ምናልባት በነሱ በኩል ምንድን ነው ኢትዮጵያ ውስጥ ያለው የሚለውን ያው ኢትዮጵያ ውስጥ ከዘመኑ ዲጂታል ከመሆኑ ጋር ተያይዞ መረጃዎች እያንዳንዱ ሰው በኪሱ ይዞን የሚጓዘው ነገር ከመሆኑ ጋር ተያይዞ ከምንም በላይ ደግሞ እንዲህ አይነት እድሎች ሲፈጠሩ ሁሉም ሰው መረጃ ቀባይ የሚሆንበት ብሶተኛውም ዘረኛውም ሁሉም የራሱን ስሜትና ፍላጎት የሚያስተጋባበት ሲሆን እውነታናው ሐሰተኛውን ለመለየት የሚያስቸግሩ ክፍተቶችና ጉድለቶች እንዳሉ በጣም ግልጽ ነው። ስለዚህ እንዲህ አይነት ነገር በሚፈጠርበት ወቅት የሚመለከታቸው ወገኖች የእምነት ተቋማት እንደ እምነት ተቋም ወደ ጋራ ገጽ ማምጣት አለባቸው። ሁሉንም ነው የምለው፣ ወደ ጋራ ገጽ። በሀገር ሽምግልና ሂደት ውስጥ ያሉ ለምሳሌ ሽምግልና ሚና የሚጫወቱ ሰዎች አሉ። የተለያዩ ሽምግልና ሚና የሚጫወቱ ክስተቱን ምንድን ነው ኢትዮጵያ ውስጥ የተፈጠረው የሚለውን ነገር ሳያውቁ ከመነሻው ወይ ደግሞ ከመጨረሻው ተነስቶ ሰላም ለማውረድ የሚያስችል ሁኔታ አይኖርም። ስለዚህ ምንድን ነው ኢትዮጵያ ውስጥ የተከሰተው? ዛሬ ግጭቶች እየቀጠሉ ያሉት ለምንድን ነው? በዚህ ሂደት ውስጥ ማን ምን ኃላፊነት አለበት? ስለዚህ በየእምነት ተቋማቱ የመድረኮች ተዘጋጅተው የየእምነት ተቋማቱ ውስጥ የተለያየ አመለካከት ያላቸው ሰዎች አሉ። ፖለቲካውንም፣ ኢኮኖሚውንም፣ ጸጥታውንም ሁሉንም መተንተን የሚችሉ ሰዎች አሉ። ስለዚህ ቢያንስ ለአባቶቹ ለሃይማኖት መሪዎቹ አንድ መድረክ አዘጋጅተው ምንድን ነው ጥናታዊ ጽሑፍ ቀርቦ ምንድን ነው እየተካሄደ ያለው? ምክንያቱም ሁሉም ሰው አለ ስሜቱን ሳይሆን በመረጃ ላይ ተመርኩዞ ያለውን ነገር ለመገምገም ያስችላል። ከዛ በኋላ የተሟላ ስዕል ከያዙ በኋላ ምናልባት ለሽምግልናው ሂደት ለጥሪውም ብዙ አስተዋጽኦ ሊያደርግ ይችላል። ሁሌ ማምነው መረጃ ያለው የተሟላ ነገር የሰነቀ ሰው ለመፍትሄ ያለው አስተዋጽኦ በጣም የጎላ ነው እና የፓትርያርክ የብፁዕ ቅዱስ አቡነ ማትያስ መልእክት በጣም አስፈላጊም ወቅታይም ነው። ትላንትም ወቅታዊ ነበር፣ ዛሬም ወቅታዊ ነው። ግን እንዳልኩት ደግሞ የሃይማኖት አባቶች ምንድን ነው ኢትዮጵያ ውስጥ እየተካሄደ ያለው? ለምን እነሱ ትልቁ ተግባራቸው ኃላፊነታቸው ሌሎች ጉዳዮች መከወን መንፈሳዊ ጉዳይ ላይ ነው። ግን ኢትዮጵያ ውስጥ ያለው ውዥንብር አስገራሚ ነው። እጅግ በጣም አስገራሚ፣ ከማልጠብቃቸው ከማልገምታቸው ሰዎች እጅግ ስሰማውም የምደነግጥበት አንዳንድ የመረጃ ምንጭ ብለው የሚጠቅሷቸውንም ስለ እነርሱ በግሌ የማፍርበት ሁኔታ ስለሚያጋጥም እዚህ ላይ የሚፈጠሩ ክፍተቶችን የመጀመሪያ መሙላት በጣም በጣም አስፈላጊ ነገር ነው። የሰላም ጥረቱ ከሰሞኑ ሰሜን ወሎ ካለው ነገር ጋር ምናልባት አሁንም የረፈደ አይመስለኝም። ይሄ የምንድን ነው ያንድ ነው የሁለት ቀን ግርግር አይቼ ነበር። አጠቃላይ ሁኔታዎች ሲገመገሙ ወዴት እንደሚሄዱ ምን እንደሆኑ የጸጥታ ኃላፊዎች ወይ ደግሞ ባለሙያዎቹ እንዲሁም ደግሞ ተሳታፊዎቹ በግልጽ የሚያውቁት ቢሆንም ከርቀት ለሚገመገሙ ለሚያዩ ሰዎችም ምንድን ነው የተፈጠረው የሚለውን ማወቅ ባይቻል እንኳን የተፈጠረው ነገር የትም እንደማይሄድ ግን በእርግጠኝነት መናገር ይቻል ነበር። የአንድ ቀን ጉሮ ሸባዬ ነው። በዛ ሂደት ውስጥ እንዲህ አይነት ኦፕሬሽን ለማድረግ
የሚያስችል አቅም፣ ዝግጅት፣ ወታደራዊ አመራር ያለው ኃይል አደረገው ወይ የሚለውም ደግሞ አብሮ ተያይዞ መነሳት ያለበት ነገር ነው። የምናውቀው ሁኔታ አለ። የዛሬ 2 ዓመት አካባቢ 2015 ሐምሌ ወር በይፋ ዘመቻ ጀምረው አዲስ አበባ እንገባለን ብሎ የፋኖ እንቅስቃሴ በተጀመረበት ወቅት ይመስል የተወሰነም ቢሆን ያኮረፈ ምናምን የጸጥታ ኃይል ምናምን እንደመካከላቸው ነበር። ግን በእርግጠኝነት ሁሌም ደጋግሜ የማነሳው በተለይ የሚደግፏቸው ሰዎች ቆም ብለው እንዲያዩ እንዲመረምሩ በተለያየ መንገድ የግል ብሶትና የግል ጥያቄ ወይ ደግሞ የስልጣን ረሃብ ከዛ አሻም ባሻገር የኢኮኖሚ ጉዳይ አይደለም ወይ የሚለውን በድፍረትን የምናገረው በአደባባይም ጥያቄያችሁ ምንድን ነው የሚለውን ነገር ማስረዳት ስለማይችሉ ነው። ማስረዳት ካልቻሉ የተደበቀ ነገር አለ። የተደበቀ ነገር ደግሞ አደባባይ አይገለጽም። የተደበቀው በአደባባይ የማይገለጽ ነገር የስልጣን ፍላጎትና የጥቅም ጉዳይ ነው። ለጥቅም ነው ለስልጣን ነው ብሎ ጀሌውን አሰልፎ እንትን ማለት ስለማይቻል አንዳንዴ አሁን አማራ ክልል ይደረጋል የሚባለው የሃይማኖት ጥያቄ ያነሳሉ። የሚጠቅም አይደለም። በእምነት በኩል ምን ደረሰ የሚለውም እሱንም ማስረዳት አለባቸው። አሁን ደግሞ ከዛም አልፎ መስቀል በዓል ላይ አዲስ አበባ ላይ በጣም በድምቀት ሲከበር ስቴጁ ምናምን ከፍተኛ ሀብት ወጣበት። ያንን ደግሞ ያወጣው አዲስ አበባ መስተዳድር ነው። ቤተክርስቲያኒቱን አክብሮ እሱ አዲስ አበባ መስተዳድር ያውጣ አያውጣ አላውቅም፣ ግን ይሄ ራሱ ወንጀል ሆኖ እየመጣ ነው። የሚያደርጉትን ሰዎቹ ግራ ገብቷቸዋል። በጣም በእርግጠኝነት ግን ቤተክርስቲያን ምናምን እያሉ የሚፈቅጡ ሰዎች ቤተክርስቲያኒቱ በየትኛውም ዘመን ውስጥ ቢያንስ ባለፉት 27 ዓመታት ከነበረው ሁኔታ ወጥታ ነፃነቷን አስጠብቃ የራሷን ፓትርያርክ ራሷ ሾማ ያው የነበሩት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የቀደሙትም ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስም በአንድ መንበር ላይ ሆነው ሂደቱን በጋራ ሄድ ብለው የቀጠሉበት ነው። ዘረኞች እና ዛሬ ነፃ አውጪ ነን የሚሉ በተከበብኩኝ በምናምን ኦርቶዶክሳውያንን ሌሎች ንጹሐንንም በየቦታው አስጨፍጭፏል። እሱ ግልጽ ነው። ያን ጭፍጨፋ ለመከላከል ደግሞ የተንቀሳቀሰው የኢትዮጵያ መንግስትና በክልሉ ያለው የኦሮሚያ ክልል መንግስት ነው። ያንን በማድረጉም እኮ ተወንጅሏል ሮይተርስ ላይ ኮሬን የገኘ በሚለው ሪፖርት። ስለዚህ ቤተክርስቲያኒቱ አደጋ የለባትም ብቻ ሳይሆን አደጋ የተደቀነበትን ምዕራፍ ተሻግራ ነፃነቷን አስጠብቃ በሰላም ሁሉን ነገር እንትን እያለች እየቀጠለች ነው። ለእናንተ የፖለቲካ ፍላጎት ሲባል ቤተክርስቲያኒቱ ላይ የሆነ ነገር እንዲፈጠር ሁሌ መመኘት፣ ሰው ንጹሐን በተገደለልን እያሉ በንጹሐን ሞት የሆነ ነገር እናሳካለን እያሉ መፍጨርጨር በአብዛኛው ስናይ የቆየንበት ዛሬ የረፈደ ነው። ስለዚህ በአማራ ክልል በቤተክርስቲያን በእምነትም ጉዳይ አድርጎ የሚደረገው ማወዳመድና ማደናገር ያው ምንድን ህዝቡ በደንብ እየተገነዘቡ እያወቀው መጥቷል። በዚህም የተነሳ ይሄ ቡድን በህይወት ምን የሚፈራፈር የነበረው በሚዲያዎች ላይ እንደነበረ በግልጽ ይታወቃል። አሁን ኦፕሬሽኑ ሲመጣ ከዚህም ቀደም ብሎ የተወሰነ ነገር እዛው ሰሜን ወሎ አካባቢ የተነበረ ነገር አለ። ማንም ሰው የዛሬ 2 ዓመት በሐምሌ 2015 ሲጀመር የነበረውን ነገርና ከዛ በኋላ በተወሰዱ እርምጃዎች ቢያንስ በግልጽ የምናውቀው ባለፉት 1 ዓመት ምናምን አካባቢ ፎቶ መነሳት እንኳን የሚቻልበት ሁኔታ አልነበረም። ፎቶ መነሳት አልነበረም ማለት በአብዛኛው እንትኖች ከተማ ያዘን ተብሎ ፎቶ ይነሳሉ፣ በሚቀጥለው ቀን ይለቃሉ፣ ወይ ደግሞ በሰዓታት ውስጥ ይለቁና ከዛ በኋላ ያው 4 ኪሎ ሲደርሱ የሆነ ነገር ይሰጡኛል የሚለው ወይ ደግሞ ያደርሱኛል፣ ወይ ደግሞ እነሱ 4 ኪሎ ይድረሱና ዙፋኑ ላይ ወጣለሁ ብለሚለው ገንዘብ ምንም ሲልክ የነበረ ሁኔታ ነበር። ለከተማ ፎቶ መነሳት ገንዘብ ለማስመጣት የሚጠቅም ነገር ነበር። ያ ሁሉ የለም ባለፈው 1 ዓመት ከምናምን። አሁን የቲፒኤልኤፍን እንቅስቃሴ በግልጽ የሚታወቅ ነገር ነው።
የኢትዮጵያ መንግስት ከኤርትራ ጋር ያለውም ውዝግብ ግልጽ ነው። የዶክተር ደብረጽዮን ህወሓትና በኤርትራ መካከል ጽምዶ የሚለው መፈጠሩም የአደባባይ ሚስጥር ነው። ህወሓት ለመተኮስ ሲዘጋጅ ትብብር ሲፈጥሩ ምን ሊያደርጉና ከነማን ጋር እንደሚተባበሩ ይታወቃል ብቻ ሳይሆን የኦላም ማለትም የሸኔውም የፋኖም ተወካዮች እኮ አስመራ ላይ ቢያንስ 2 ጊዜ ስብሰባ ማድረጋቸውን የጸጥታ ምንጮች መረጃዎችን ተጨባጭ የሆኑ መረጃዎችን እዚህ መድረክ ላይ አምጥተናል። ስለዚህ የትኛውም ኦፕሬሽን ጽምዶው በህወሓትና በሻዕቢያ መካከል ግልጽ ጋብቻው ፍቹ መቼ እንደሚፈጸም ወይ ደግሞ ከዛ የሚሆነውን ነገር መቼ እንደሚሆን በሂደት የምናየው ሆነው ያ ጽምዶ ግን ሌላው አነስተኛና ጥቃቅኑን የሂደቱ አካል ማድረጉ የሚጠበቅ ነው። ስለዚህ ከጊዜ ወደ ጊዜ እየተዳከመ እየተበተነ ወደ ተራ ሽፍትነት የተለወጠ ቡድን ድንገት የሆነ ቦታ ላይ ሲከሰት ማንም መጠርጠር ከሚችለው በላይ የሆነ ጉዳይ እንዳለ የሚያጠላጥል አይደለም። በኋላ በጸጥታ መረጃዎችን ባሉት ከአመራርም ከኦፕሬሽኑም ዓላማውም ለምን እንደተቀናበረ እናንተ እንዳለ ምናልባት ወደፊት በዝርዝር እስካሁን ድረስ በነገራችን ላይ ኢትዮጵያ መንግስትም የኢትዮጵያ ሀገር መከላከያ ሰራዊትም በጉዳዩ ላይ ምንም መረጃ አልሰጡም። ምንድን ነው የኢትዮጵያ ወታደሮች ኢትዮጵያን ለመታደግ ቀውሱን፣ መከራውን፣ ፈተናውን፣ እሳቱን ለማብረድ ህይወታቸውንም አካላቸውን ሁለመናቸውንም እየከፈሉ ያሉትን እነሱን ለማዋረድ የተሄደበት መንገድ ተከትሎ የኢትዮጵያ የመከላከያ ሰራዊት የወሰደው የማያዳግም እርምጃ የአንድ ቀን ጉሮ ሸባይ በሚቀጥለው ሙሾ እንዲቀመጡ ነው ያደረገው። ግን ባለማወቅ ባለመገንዘብ በተሳሳተ መረጃ እዛ ውስጥ ለጋ ህጻናትም ረግፈዋል። ድሮን የሚባል ነገር መጀመሪያ ላይ ለማውራት ሞከሩ። ድሮን አይደለም፣ በየሜዳው በየስርቻው በየምናምኑ ተመቶ የተንጠባጠበው ያ ያዘዘውና ሂደቱን ያቀናበረው አካል ምን እንደሚመጣም ይገምታል። ግን የሚሞተው እሱ አይደለም፣ ሌሎች ጥይት አብራጆቹ ስለሆኑ በተወሰነ ደረጃ መለኪያም ሊሆን ይችላል። እዚህ ጋር ያለው ነገር ትንሽ ወደ ወልዲያ ምናምን ገፋ ማድረግ ከተቻለ ምንድን ነው ወልቃይትና ራያ ምንድን ነው ወልቃይትን እንይዛለን ነው። አንዳንድ ሰዎች ወልቃይት እንዲይዙ ሻዕቢያ አይፈቅድም። ትቀልዳለህ እንዴ? ጨዋታው እኮ ትግራይ መሬት ላይ እኮ ቲፒኤልኤፍ ረመጥ ላይ ነው የቆመው። የህዝብ ተቀባይነት ለማግኘት ያለኝ እድል ብሎ የሚያምነው ወልቃይትን መያዝ ነው። ወልቃይትማ የጋራ አጀንዳ ነው። ጥያቄ ውስጥ የማይገባ ነገር ነው። ይሄኛው አነስተኛና ጥቃቅኑ ያው የተሰጠውን ሚሽን ለመወጣት ብሎ ለጋ ህፃናትን አስጨፍጭፏል። እኔ በመግቢያዬም የፓትርያርክ ብፁዕ ቅዱስ አቡነ ማትያስን የሰላም መልእክት ምናልባት እነዚህ ንግድ ላይ ያሉ በቅንነት የወጡ ሰዎች አሉ፣ አልጠራጠርም። በሱ በሸኔውም በህወሓቱም በፋኖም ቅን የሆኑ የተነገረውን ስብከት አድምጠው ያንን ነገር እውነት መስሏቸው የመበደል፣ የመጨቆን፣ የመረገጥ፣ የመገለል ስሜት አድሮባቸው በእንደዛ መልኩ የገቡ ሰዎች የሉም ብዬ አላምንም። ግን ይሄ መሪንን ምናምን የሚሉት የስልጣን ፍላጎት ከስልጣን ጋር ተይዞ የሚመጣን ጥቅም መሻት፣ ኩርፊያ ምናምኖች ስብስንትን ነው። በዚህ መልክ የተደረገው ኦፕሬሽን ያው የት ርቀት የት ድረስ መሄድ እንደሚችል ያው ያየነው የገመገምነው ነው። በመግቢያ እንዳልኩት የት ድረስ መሄድ እንደማይችል የኢትዮጵያ መከላከያ ሰራዊት ኃላፊ ወይ ደግሞ ግንባር ላይ ያለው ወታደር መሆን አያስፈልግም። ዝም ብሎ ማንም ጤነኛ ሰው የኢትዮጵያ መከላከያ ሰራዊት ከቲፒኤልኤፍ ጦርነት ወዲህ የተጓዘበትን ጉዞ ገምግሞ በቲፒኤልኤፍ ይሄ አሁን ብዙ ፎክሮ
አየር ላይ ሲንሳፈፍ የቀረውና ሚዲያ ላይ የሚንፈራፈር ቡድን በሆነ ኦፕሬሽን አንድ ሻለቃ ጦር ነው እንትን የተባለው በአደባባይ ራሱ የገለጹት። እንደገናም በመረጃዎቻቸውም ላይ የሚታይ ያንን ነው በይፋ በአደባባይ የሚገልጹት ማለት ነው። ይሄ ቡድን እዛ ጋር የሆነ ወደ ሰሜን ወሎ ላይ አንድ ሻለቃ ስለቆረጠ አይደለም፣ የሆነ ተአምር ተፈጥሮ እንደው ዩፎዎችም ተነስተው አንሳፈው እንጦጦና ወጨጫ ላይ ቢያስቀምጧቸው ማለት ነው፣ አዲስ አበባ ዙሪያ ባሉ ተራሮች ላይ የትም መድረስ አይችሉም። መነቃነቅ የሚችሉበት ሻዕቢያ የሚደግፋቸው ህወሓትም ይዘላቸው ምንም ማድረግ የሚችሉበት ሁኔታ ላይ አይደሉም። ያለፉት ዓመታት የኢትዮጵያ መከላከያ ሰራዊት ትርጉም ባለው ሁኔታ ተደራጅቷል ብቻ ሳይሆን ምናልባት አንዳንድ የሌሎችም አይናቸው መግለጥ ያለባቸው ነገር 5 ዓመት ከጦርነቱ በመሃል በጦርነቱ በኋላ ያሉ ጊዜያት ሰራዊት ማስመረቅ ዝግጅቱ ምናምን ብቻ አይደለም። ኃይለኛ የቴክኖሎጂ ሽግግር ኢትዮጵያ ውስጥ እየተካሄደ ነው። ቴክኖሎጂው የዛሬ 2001 ላይ ድሮን ማግኘት ሰማይን የመዋጠጥ ያህል ከባድ ነበር ለኢትዮጵያ፣ እጅግ ውድ ነገር ነበር 2021 ላይ በእኛ 2013 እንደዚህ አካባቢ ማለት ነው። ዛሬ ግን ኢትዮጵያ ድሮን ታመርታለች ብቻ ሳይሆን ብዙ ጊዜ ማለሰዋለ እነሱ ያው የቲፒኤልኤፍ ቡድን 2013 ላይ ነው የቆመው። ያኔ ድሮን መጥቶብናል የድሮን መጣያ ብለው ያስባሉ። ፋኖ ውስጥ ከዛ የተሻለ ማሰብ የሚችል ሰው ብዙ መኖሩን እጠራጠራለሁ። ግን የድሮን ቴክኖሎጂ ከ2013 በኋላ አንተ ድሮን ማክሸፊያ ምናምን የሚባል ነገር አይደለም። አሁን ድሮን ጥይት ሆኗል። በቀን በሺዎች የሚመረት በሺህ ኪሎ ሜትሮች ተጉዞ አደጋ ማድረስ የሚችል ይህን የማነሳው መሬት በመሬት ላይ ማለት በእግረኛ ውጊያም በሜካናይዝድ ውጊያም በምንም ካለው ባሻገር ይሄ እንቅስቃሴ ምናልባት ሰሜን ሸዋ ምንድነው ወሎ ላይ ምናምን የነበረው እንቅስቃሴ ትንሽ ገፋ አድርጎ ወደ ታች ምናምን ቢወርድ ብዙ የሚለወጥ ነገር አለ አይመስለኝም። ምናልባት መንግስት እቅድ መንግስት ያሰበውን ኦፕሬሽን የማድረጊያ ጊዜ እዛ ላይ ከቅሉ በፊት ወይ ደግሞ ምን ሁኔታ ሲሟላ ነው አሁንስ በቃ ብሎ ወደ እርምጃ የሚገባው ብሎ የሚወስንበት ጊዜ አለ። ሁሌ ለሰላም ቅድሚያ መስጠት፣ የሰላም አማራጮችን ማየት። አሁን ከእንትኑ ጋር ከመልክተኛው ሰው ጋር ከዋናው ኃይል ጋር ያሉ ጉዳዮችን እንዴት ነው ሲጀመር መቀሌ ጋር የሚቆም ጦርነት አይደለም ይሄ ወልዲያ ምናምን እሱ ሌላ ትርፍ ነው። ስለዚህ በዛ በኩል እስከምን ድረስ እንደሚሄድ ግምት ውስጥ አስገብቶ የሆነ ቦታ ላይ ድንገት ከጀርባቸው ከምናምን መቆረጥ ወይ ራሳቸው የሚሉትም የኢራን ጀነራሎች ጉዳይ እንደማይከሰት እርግጠኛ መሆን እነሱም አይችሉም፣ እኛም ሌሎቻችንም አንችልም። ብዙ ነገሮች ተለዋውጠዋል። ከዚህ በዚህ መጠን በራስ መተማመን አነስተኛና ጥቃቅን ቡድኖቹ በየስርቻው ምናምን ባሉበት ሁኔታ ውስጥ የፈራረሰው ቲፒኤልኤፍም መቀሌንና አካባቢውን ተቆጣጥሮ በሚፎክርበት በሚደነፋበት ሰዓት ውስጥ የኢትዮጵያ መንግስት ሌላ ዘላቂ ጉዳይ የሚል አጀንዳ ሲያመጣ ከእርግጠኝነት በላይ የሆነ ነገር እጁ ላይ አለ። በተወሰነ ደረጃ የምንረዳቸው የምንገነዘባቸው ነገሮች አሉ። ስለዚህ ይህንን ደጋግሜ የማነሳው የትኛውም ግጭት ውስጥ የትኛውም ቀውስ ውስጥ ሞት አለ፣ የሀብት ንብረት ውድመት አለ። በትግራዩ ጦርነት ኢትዮጵያ ያጣችው ሀብት የወደመ ንብረት ያለቀ የሰው ኃይል ቀላል ቁጥር አይደለም። ከዛ በኋላ ባሉ በተለያዩ ግጭቶች የሚከፈለው ነገር
ስለዚህ በተረጋጋ ሁኔታ የኢኮኖሚ ጉዞ የእድገት እርምጃን ለማሳየት የሚደረግበት እሱ ላይ ምን አይነት ትብብር ይደረግ፣ እሱ ላይ ሀገር ትውልድ የሚቀጥልበት ሁኔታ ላይ ዴሞክራሲያዊ ስርዓት በኢትዮጵያ የሚገነባበት መንገድ ላይ እሱ ላይ መሰረት አድርጎ መሄድ ነው። ከዛ ውጭ ያለው ነገር ለፋኖም ለሸኔም ለፍርስራሹ ቲፒኤልኤፍም ለኤርትራም የሚጠቅማቸው አይመስለኝም። ምናልባት ኤርትራ በሳምንቱ መጨረሻ ሐሙስ ዕለት የኤርትራ የማስታወቂያ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ አማካሪ ማሳድ ቦሎስ ጋር ኒውዮርክ ላይ ያደረጉትን ንግግር በተመለከተ ራሱ ኤርትራ ካምፕ የተፈጠረው ነገር ራሱ የሚገርም ነው። በአደባባይ የወጣ የተገለጸ፣ በኋላ በዝርዝር እመጣበታለሁ። አንዳንዴ መንግስታት አንዳንድ ነገሮችን በድፍረት መሄድ በጣም አስፈላጊ ነው። መንግስታት ፖፑሊስት መሆን የለባቸውም። ህዝቡ ዛሬ ባያጨበጭብ ነገ የሚጠቅሙ መሆኑን ማረጋገጥ ነው እንጂ ይሄ ማህበራዊ ሚዲያ ላይ ተጥዶ ምናምን ላይ ያለውን እየተከተሉ አንዴ ተናግራችኋል፣ ከዛም ውጭ መፍትሄ የለም፣ በዛ መንገድ መቀጠሉ ብቻ ነው ለማንም የሚጠቅመው። ያ ትልቅነት ነው። ለኤርትራም ለኢትዮጵያም ለአካባቢውም ዘላቂ ሰላምን ለማረጋገጥ ሲንከባለሉ የቆዩ ጉዳዮች ዘግቶ እንዴት እንደግ፣ ከሌላው ዓለም ራቅ ካሉት ጋር እንዴት እንፎካከር የሚል ነገር ውስጥ መግባት ነው። ኢትዮጵያ ሰፊ ገበያ ነች። ያንንም ጭምር ግምት ውስጥ ያስገቡ ነገሮች ላይ እንትን ማለቱ በጣም በጣም አስፈላጊ ነው። ወደሱ እመለሳለሁ። ከዚህ ከፋኖቹ ጋር ተያይዞ ጀነራል ተፈራ መግለጫ ሰጡ የሚል ነገር አይቼ ለመከታተል ሞከርኩ። ትላንት በዕለታዊ ቀጥታ ውይይት ላይ ህወሓትን ፋኖን ወይ ደግሞ ሸኔን የተቀላቀለ ከፍተኛ የጦር አዛዥ የለም ብለሃል፣ በቴክስት ላይ በዋትሳፕ ላይ ጀነራል ተፈራስ ምናምን ይለኛል። እዛው ላይ እኮ አንዳንድ ሰው ኤዲት እያደረገ ነው የሚሰማው ላለሁ ወይ ደግሞ የሚመርጠውን ነው የሚሰማው። ምናልባት የኢትዮጵያ ችግር አጠቃላይ አሁን የሆነ ብሶት ወይ ደግሞ ምናምን ጥላቻ ካምፕ ውስጥ ያሉ ሰዎች ችግር ይሄ ነው ብዬ ነው በቃ ግሌ የወሰድኩት። ጀነራል ተፈራም በስምም እኮ ጠቀስኳቸው። በተለያየ መንገድ ያኮረፉ እኮ አልኩኝ። ምን ጥያቄ ውስጥ የሚገባ ነገር አይደለም። እኔ ምለው በስራና በኃላፊነት በስልጣን ላይ ያለ አማራ ሲጨቆን፣ አማራ ሲረገጥ፣ አማራ ሲገፋ ይሄ ነገር ትክክል በአማራ ላይ ተፈጽሞ ቢሆን በስህተት አንድ ከፍተኛ መኮንን ጀነራል መኮንን ይቅር፣ ከፍተኛ መኮንኖች ጀነራል መኮንኖች ይቅር፣ ከፍተኛ መኮንን እንዴት አይቀላቀሉም? ኦሮሞ ተገፍቶ፣ ኦሮሞ ተጨቆኖ፣ ኦሮሞ ሁሉ መከራ የሚባለው ተረት ሁሉ እውነት ተፈጽሞበት ከሆነ አንድ ጀነራል መኮንን ይቅር፣ ከፍተኛ መኮንኖች ከሰራዊቱ ለምን አይቀላቀሉትም? ብዙ ነገር ሰው ማመዘንም ማየትም የሚገባው። ስለዚህ ይሄንን ስል በኩርፊያ ውስጥ ያሉ ሰዎች የሉም ማለት አይደለም። ቀደም ሲል ሰራዊት ውስጥ የነበሩ ተመልሰው ሰራዊት ውስጥ መግባት ባለመቻላቸው ያኮረፉ አሉ። እንደነ ጀነራል ተፈራ ማሞ። ጀነራል ተፈራ ኩርፊያቸው ዛሬ ፋኖ ሲጀምር አለ፣ ቀደም ብሎ እንደጀመረም ራሳቸው በአደባባይ አረጋግጠዋል። ከእስር ቤት ከወጡ በኋላ ወደ መከላከያ ለመመለስ ሞክረዋል። ይመለሱ ጥሩ ነበር፣ ግን ደግሞ ምናልባት ሰራዊት ውስጥ ያለውን ነገር ይሄ ምንድነው በታጋይነትና በምናምን ስሜት ፈጥሮ ሌላ አላስፈላጊ ነገር ሰራዊት ውስጥ ሊፈጥር ስለሚችል ያ ሁሉ ግምት ውስጥ ገብቶ ይሆናል ብዬ አምናለሁ። ዞሮ ዞሮ ግን ደግሞ ከመንግስታዊ ስራ ውጭ እንዳይሆኑ በአማራ ክልል በጸጥታ ከፍተኛ ኃላፊነት ላይ ተመድበው ሲሰሩ ነበር። በትግራዩ ጦርነት ጊዜ የአማራ ክልል ልዩ ኃይል አዛዥ ሆነው እንደነበር የሚታወሳልና ያኔ የሰሜኑን ጦርነት ከጨረስን በኋላ
ብልጽግናን ስለማናምነው እሱ ላይ እንዞራለን ብለን ስንዘጋጅ ነበር ብለው አሁን ከሸፈቱ በኋላ እኮ ተናገሩ። ስለዚህ ብልጽግና ላይ ለመዝመት የአማራ ምናምን ጉዳይ ትርፍ ነው ማለት ነው። ውስጣቸው የነበረ ነገር ነበር እና እሳቸው አንዳንዴ ብዙ ሰዎች ትላንት አንድ ነገር ስታደርግ ከምራምንህበት በኋላም ደግሞ ከዛኛው መስመር ስትወጣም ደግሞ ከቀደመው አቋም ጋር አለመቃረኑን ወይ ደግሞ ተቃርኖ የፖለቲካ ቢሆን ችግር የለውም። ቲፒኤልኤፍ ላይ የነበራቸው አቋም እዛ ላይ በደንብ ስለሚታወቅ መጽሐፍ ጽፈውም በኢንተርቪው በተደጋጋሚ ተናግረውም አሁን ብልጽግና ላይ ያለው ኩርፊያ ስለጨመረ ህወሓትን እንደ ወዳጅ ለማድረግ ዛሬ ትላንት በሰጡት መግለጫ ላይ ስሰማ ብልጽግና የትግራይን ህዝብና የኤርትራን ህዝብ ወጋለሁ ብሎ ለእንትን ቢል አንለቀውም፣ ከዚህ በኋላ አንፈቅድለትም፣ እንከመርበታለን የሚል ከዚህ በኋላ እኛ እያለን የኤርትራንና የትግራይን ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። ይሄን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዚያ ሊያደርገው የሚችለው። የትግራይን ህዝብ ብልጽግና ለምን ብሎ ይወጋል? የኤርትራን ህዝብ ስለምን ብሎ ይወጋል? ትግራይ ውስጥ ሆኖ የትግራይን ህዝብ ለጦርነት ለመማገድ የሚንቀሳቀሰው አክራሪ ቲፒኤልኤፍ የሚባል ቡድን ነው። የትግራይ ህዝብ እየተፋው ያለ ቡድን የትግራይን ህዝብ ማግዶ ከቻለ መንግስት መሆን የሚያስብ ካልተቻለ ደግሞ ዘረፋውን ከቻለ በኢትዮጵያ ደረጃ ካልቻለ ትግራይ ውስጥ ያለ ከልካይ መዝረፍ የሚችልበትን መሰረት መጥረግ የሚሻ ነውረኛ ወንጀለኛም ኋላ ቀር ቡድን ትግራይ ውስጥ ያለም ያ ቡድን በሰላም በንግግር በውይይት ችግሮችን ለመፍታት የቀረበለትን መንገድ እየዘጋ ወደ ግጭት ለመሄድ እየተንደረደረ ስለሆነ የትግራይ ህዝብ መከራ የትግራይ ህዝብ ጦስ ያ ኃይል ስለሆነ እዛ ኃይል ላይ የሚደረግ ነገር የትግራይን ህዝብ እፎይታና ሰላምን ማረጋገጥ ስለሆነ በቁርጡ ወደ ህወሓት የምትሄዱ ከሆነ እናሳልፋችሁም የሚል ነገር ከመጣ የዛን ጊዜ ሲደርስ መታየቱ ነው ይሻለው። ራሳቸው ለምንድን ነው መግለጫ የሰጡት? እዛ ያለው እንቅስቃሴ እመለከታችኋለሁ ብዬ ለማየትም ሞከርኩ በሰሜን ወሎ ያለው። ምክንያቱም ብዙ ጊዜ እነዚህ ፋኖ እንቅስቃሴዎች ውስጥ እኔ ደጋፊውም አካባቢ እኮ አንዳንዴ ጫና መፍጠር ቢችል እኮ ይሄ የተበታተነ በየስርቻው የሚንቀሳቀስ ኃይል 1000 መሪ ያለው ቡድን ሰብሰብ በማለት የሚችልበት ሁኔታ ይፈጠር። ሰብሰብ በማለት እውነተኛ ጥያቄ ካለ ትግሉን ትርጉም ወዳለው ደረጃ ለማሸጋገር አለዚያም ደግሞ በንግግር የሚያልቅም ከሆነ ሰብሰብ ብሎ ለመነጋገርም ተበታትኖ መነጋገርና ሰብሰብ ብሎ መነጋገር በጣም በጣም ልዩነት አላቸው። ያ ተደራጅቶ ለመንቀሳቀስም በብዙ መልኩ ስለሚያገዝ ማለት ነው። ግፊት ቢያደርጉ ጥሩ ነው ብዬ አምናለሁ እነዚህ ፋኖ እንትኖች ላይ። ስለዚህ እኚህ ጀነራል ተፈራ በየትኛው ኃላፊነታቸው ነው ብዬ እንትን ስል የተረዳሁት በተለያየ መንገድ ከወጡ ነገሮች የተረዳሁት ያው እዛ አካባቢ ያለው እንቅስቃሴ መሬ ነው ስለተባለ መሬ እንዲህ አይነት ኦፕሬሽን ለማድረግ ይችላል ወይ የሚል ነገር ጥያቄ ስለሚነሳ የሻዕቢያና ወያኔ ቅንጅት ነው ኦፕሬሽኑ የሚለው ነገር አየሩን ስለያዘው ጀነራል ተፈራ እንደ ባለቤት ሆነው በጉዳዩ ላይ መግለጫ ለመስጠት የተደረገ ጥረት ነው። ባለቤት ነኝም ለማለት ይሞክራሉ። ገፍተው ከሄዱ ከነመሬ ጋርም ላለመጋጨት ይጥራሉ። ትልቁ ነገር የእርሳቸው ከነመሬ መጋጨት አለመጋጨት ሳይሆን እዛ ላይ የሰጡት መግለጫ ህወሓትን የምትወጉት ከሆነ አንለቃችሁም የሚለው ነገር ነው። ወልቃይትና ጠገዴ የሚለውን ነገር አብዝተው ድምጻቸውን ከሚያጎሉት አንዱ ጀነራል ተፈራ ማሞ ነበሩ። ተስፋ መቁረጥ መጥፎ ነው።
ለህወሓት መገበር ውስጥ ለመግባት በዚህ ፍጥነት ሩጫ እጅግ አስገራሚ ነው። ግን የሚያሳዝነው የፈረሰና እየተዳከመ የትግራይ ህዝብ የታፋውና በአየር ላይ የሚንሳፈፍ በድን የሆነ ቡድን ጉዳይ አስፈጻሚ ለመሆን እርግጥ ነው ከርቀት ዋናው የኤርትራ መንግስት ወይ ደግሞ ሻዕቢያ አለ። ግን በእርግጠኝነት ዛሬ ላይ የሚናገሩት ነገር የማይጠገን ነገር ነው። የኢትዮጵያ መንግስት ጥያቄ ኢትዮጵያ እያነሳች ያለችው ጥያቄ ጠቅላይ ሚኒስትር አብይ ወይ የሌሎች የኢትዮጵያ ባለስልጣናት ለግላቸው ወይ ደግሞ ስልጣናቸውን ለማስቀጠል የሚያስችላቸው ነገር ሳይሆን ስልጣናቸውን ጭምር ለአደጋ ጭምር በተወሰነ ደረጃ ለአደጋ ማለት ስልጣናቸው ምናምን የሚያሳጣ ነገር ሳይሆን የተወሰነ ቀውስ ውስጥ የሚያስገባ ነገር ውስጥ ግን ነገን ለማስተካከል ነገን ለማረም እግርን አንፈራጦ አነስተኛና ጥቃቅን ቡድኖችን ሁሉ ጆሮን ቆንጥጦ የጨረሰ ኃይል ነው። ያንን ነገር ምናምን አስቀድሞ በቃ የአሰብ የምናምን ጉዳይ ቀይ ባህር ጉዳይ የማይነሳ ከሆነ ቢሆን የትላንት ኦፕሬሽን አይኖርም። ምክንያቱም ሻዕቢያ እዚህ ውስጥ ነው ያገባል። ለምን ይገባል? አሁን ግን የተንጠለጠለ ነገር ስላለ በማናቸውም ሁኔታ ጉዳዩ እልባት ካላገኘ ወደኋላ መመለስ የሚቻልበት ሁኔታ አይደለም። ለኤርትራውያንም ለኢትዮጵያንም የሚጠቅም ነገር አይደለም። 60 ምናምን ዓመት ሲስክም ሲንከባለል የመጣ ጉዳይ አለ። ሰላምም ዘላቂ ሰላም ማረጋገጥ አልቻለም። በጦርነት ውስጥ 30 ዓመት ቀጠለ። አንድ ቦታ ላይ መቋጨት አለበት። ያንን ለመቋጨት አሁን አምባሳደር ሙሳ ቦሎስ ጋር የተደረገው ጥረት በጣም በጣም የሚያበረታታ ነው። በዛ መንገድ የሆነ ምዕራፍ ውስጥ ይገባል ብዬ አምናለሁ። ወደ እሱ ከመምጣቱ በፊት የአሁንም የፋኖቹ በዚሁ አጋጣሚ ይህንን እንቅስቃሴ የሚደግፉ እንዲህ አይነት ጥሪ የሚያቀርቡ በተለያዩ ወገኖች ቢያንስ ግድ የለም መንግስትን ጥሉት፣ የሆነ ነገር ሲለወጥ ለማየት ጓጉ፣ መንግስት ሲለወጥ የሚገኝ ትርፍ ነገር እሱንም አስቡ፣ ችግር የለውም። ግን የምትጓጉለትና የምትጠብቁት ነገር ሊከሰት የሚችል ነው ወይ ኢትዮጵያ ውስጥ? እሱን ለመጀመሪያ እንትን ማለት የሚከሰት የሚመጣ ነገር የሚጨበጥ ነገር ሆኖ ጥያቄ ቢኖር ጥሩ ነበር። ጥያቄ የህዝብ ጥያቄ ህዝብ ላይ ደረሰ የሚባል ጥያቄ ቢኖር ጥሩ ነበር። ህዝባዊ ጥያቄ፣ ህዝባዊ እንቅስቃሴ፣ ህዝባዊ ዓላማም መስዋዕትነት ቢከፈልም ትርጉም አለው። ደጋግሜ በግል የማነሳው ብዙዎችም የሚያነሱት ጥያቄው ምንድን ነው መልስ የሌለው ስለሆነ ጥያቄ የለም እስከምገነዘው እስከምረዳው ድረስ ጥያቄ የለም ማለት ከዚህ መንግስት ጋር በቀጥታ የማያያዙ የተንከባለሉ ጥያቄዎች የሉም ማለት አይደለም። የሁሉም አካባቢ እንደገና ደግሞ በጋራ እንደ ኢትዮጵያንም ያላለፍናቸው ወይ ደግሞ የተጋፈጥናቸው ችግሮች አሉ። ያንን ለመፍታት የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን እየሰራ ነው። በዛ በኩል የሚያልፉ ነገሮች አሉ። ከዛ ውጭ ሆነ ጥያቄ ፋኖም ሸኔም ህወሓትም ማንም ይህ ነው የሚባል ጥያቄ የላቸው። በድፍረት የምናገረው በድፍረትም ትንምለው አንድም ቦታ ላይ ይሄ ነው የሚባል ጥያቄ ማንሳት ስለማይችሉ ብዬ ነው። ያም ሆኖ የስልጣን አብሮታቸውንም ይሁን መንግስትን የሚባለውን ነገር በቃ ኢትዮጵያ ውስጥ የሚታየውን ነገር አለመውደዳቸው ግድ የለም። ሁሉም ነገር በቃ ሲለወጥ ካላየን የሚል አምሮት ካለ ወይ ደግሞ እንደ ምስ የሚያስገቡት ነገር ካለ አላቅም። እንደዛም የሚመኙም በማናቸው መንገድ ያም ሆኖ የሚሳካ ቢሆን ጥሩ ነው። የሚለወጥና የሚጨበጥ የሚደረስበት ጉዞ ቢሆን ክፋት የለውም። ቢያንስ እነሱ ስልጣን ያገኛሉ፣
ስልጣንን መሰረት አድርገው ለመዝረፍ ያላቸው ምኞት ሊያሳኩ ይችላሉ። ግን ኢትዮጵያ ውስጥ ከዚህ በኋላ ዘረኛው ሀገሩን በወረረበት የሚተኩሰው ሁሉ ዘረኛ በሆነበት ኢትዮጵያ ውስጥ በሆነ ተአምር መንግስት ቢለወጥ የጠቅላይ ሚኒስትር አብይ መንግስት የመጨረሻው የኢትዮጵያ መንግስት መሆኑን የሚጠራጠር አይኑን የጨፈነ አእምሮን የዘጋ ብቻ ነው። ቅንጣት ታክል የሚያጠራጥር ነገር የለም። ሰዎች የማይረዱት ብዙ ኢትዮጵያን ሳይለንት ማጆሪቲውም በአደባባይ የሚጮኸው እንዲህ አይነት ስርዓት አልበኝነትና ዘረኝነት በነገሰበት ሁኔታ ውስጥ ድምፃቸውን አብዝተው የሚያሰሙት በየማህበራዊ ሚዲያውን በየምናው የሚጫጫሁት ከምንም በላይ የኢትዮጵያ ልጆች መስዋዕትነት የሚከፍሉት ኢትዮጵያውያን ሀገር አልባ እንዳይሆኑ ሲሪያ፣ ሶማሊያ፣ ሱዳን አይናችን እያየን ሀገራት ሲፈርሱ እያየን ነውና ያ እንዳይፈጠር ነው። ግን የስልጣንና የንዋይ ሱስ ያለበት ግቡያ የሆነ ቡድን በፍርስራሽ ውስጥም የሚገኝ ነገር ይኖራል። የሀገር መቀጠል፣ የትውልድ መቀጠል፣ የህዝቡ ሰላምና ደህንነት ብዙ ላይ ያሳስበው ይችላል። እሱ ኬላ አቁሞ ገንዘብ መዝረፉን ይቀጥላል። ግን ያንንም ለማድረግ የሚቻል ነገር አለ ወይ የሚለውን ቆም ብለው አይተው ጊዜ ወስደው መርምረው ለጊዜው የያዙትን ገንዘብ ይዘው ወደ ሰላሙ መድረክ ቢመለሱ ጥሩ ነው። እሱ ብቻ ነው የሚያዋጣው። ከዛ ውጭ ያለው ነገር የሚጠቅም ነገር አይደለም። ህሊና ላለው ሰው ይሄንን ነውር የሚገፋ ሰው ያለቁትን የህፃናት ፎቶ ወጣቶች ናቸው፣ አስራዎቹ መጨረሻ፣ አንዳንዶቹም መደበኛ ህይወታቸውን ጥለው ሄደው የሆነ ነገር ይሳካልናሉ ነው። ያ ሁሉ ሜዳ ላይ ተዘረረ የፋኖ ተዋጊ ያንን አይተው ደሴ ተከበበ ምናምን የሚል ደሴን በካርታ ላይ ነው የምትከበው። እንዲህ አይነት ተረት እየተናገሩ መቀጠል የሚቻል አይመስለኝም። የገረመኝ ግን በጣም የገረመኝ እንዲህ አይነት ይነስም ይዘው ወታደሮች ይዘው ብዙ ጊዜ በየቀኑ ዜና አለ እኮ እዚህ ቦታው ላይ ውጊያ ተደረገ፣ እንደዚህም ደፈጣ ተጣለ ምናምን፣ ይሄ ቋሚ ነው። ያው ግን ተመልካቾቹን እያየን እየፈለሰ እየፈረሰ እንደሄደ ምናውቀው ነው። ግን አሁን የሆነ ኦፕሬሽን ሲደረግ ትልቅ እንትን ነው ለነሱ እንዴ፣ ትልቅ እንትን ነበር ይሆናል ብዬ ያየሁት ተመልካቹ ምናምን በቃ ለካ አብዛኛው ጥሎ ወጥቷል ማለት ነው። እንዲህ አይነት ኦፕሬሽን ዜና ወጥቶ የተመልካች የምናምን ነገር አንዳንዴ እንትን ስታቲስቲክስ ለማየት ሞክራለሁ። እየተዳከመ ሰው የተሰላቸ ተስፋ እየቆረጠ አይኑን እየገለጠ መምጣቱ ግልጽ ቢሆንም በዚህ ወቅት እንደገና ምናልባት የሚል ለካ አንዳንዱ ሲወጣ አላይም አልሰማም ብሎ ደምድሞ ስለሚሄድ ይሄ ካምፕ ምናልባት ማክሰኞና ረቡዕ ነው ባለፉት በሳምንቱ መጨረሻ ይሄ ችግሩ በተፈጠረበት ወቅት ወይ ደግሞ ጥቃት በሰነዘሩበት ወቅት ያኔ የነበረ በሚቀጥለው ቀን ያው ፎቶ በየእንትን ስለተሰራጨ በጣም በእርግጠኝነት ከዛም በኋላ ደግሞ ይህን አድርገው ማግስቱ እንደዚህ ከተቀጠቀጡ ከዚህ በኋላ ምን ዋጋ አለው ብሎ ጓዙን ጠቅሎ ወዴት እንደሚሄደው አይታወቅም። ሄደው የተወሰነ ቁጥር እንዳለ አይጠራጠርም። ስለዚህ ቆም ብሎ በኃላፊነት እታገልለታለሁ የሚለውን ህዝብ ይተውትና እሱ ለገበያ ሲባል የሚቸረቸር እንደሆነ በግልጽ ስለሚታወቅ ለራሳቸው ቢያንስ ዛሬ ላይ በንግግር ቢፈቱ በሰላም መኖር ምናልባትም በተወሰነ ደረጃ የስልጣንም የምንም ነገር ሊኖር የሚችልበት እድል ዝግ አይመስለኝም። የሆነ ቢሮ ኃላፊ የሆነ ምናምን ጸጥታ ቢሮ ምናምን ሊገቡ ይችላሉ።
እየቆየ እየረዘመ ሲሄድ ስልጣን አይደለም ራስም መቀጠሉ ራሱ አስቸጋሪ ስለሚሆን የሰላም ጥሪ የሃይማኖት አባቶች፣ የሀገር ሽማግሌዎች ሁሉ የሚያቀርቡትን ማድመጡ፣ በዛ ዙሪያ መንቀሳቀሱ በጣም በጣም ይጠቅማል ብዬ አምናለሁ። እነዚህ ኃይሎች ኃላፊነት የማይሰማቸው በጣም በጣም ከባዱ ነገር መሪ ወዳጆ መልእክት ያስተላልፋል ከኦፕሬሽኑ በኋላ እዝና ቁጥጥር የሌለው ቡድን መሆኑን ማሳየው እንደዚህ ቦታ እንዳትሄዱ በእንትን ነው፣ በሚዲያ ነው የሚያስተላልፉ። አንዳንድ ቦታ የምታደርጉትን ነገር ታስወቅሱናላችሁ፣ ይሄንን ብታደርጉ ትእዛዝ አይደለም። አንድ ትእዛዝ ማዘዝ የማይችል በዲሲፕሊን የማይመራም ታጣቂ ይዘህ ስርዓት አልበኝነት ነው እንጂ ወታደራዊ ደግሞ ሽምቅ እንቅስቃሴ ሊባል የሚችል አይደለም። ስለዚህ መሪ ወዳጆም በግልጽ ማዘዝ የሚችል አይመስለኝም። አሁን የተረዳሁት የተወሰነ እዝ ቁጥጥር የሚኖርበት ሁኔታ ያለ አይመስልም። መመሪያ ገና ነው የሚሰጠው። ባንክ አካባቢ ላይ እንዲያደርጋችሁ ብልጽግና ምንድነው ወታደሩ የዘረፈው እናንተ የዘረፋችሁ እንዳትመስሉ ከባንክ አካባቢ ራቆች ደግሞ ጥሩ አድርጋ የተጻፈ ድርሰት ትመስለኛለች። በጋራ እንትን ያሏት ወታደር ምንድነው ምናልባት መንግስትም ካደረገ ጥሩ ነው። ምክንያቱም ሽፍቶቹ ገንዘቡን እንዳይወስዱት ከተሞች አካባቢ የተፈጸመ ቦታዎች ላይ አስቀድሞ ወጥተው ከሆነ በጣም ጥሩ ነው። ግን አይመስለኝም። ባንክ ዘረፉ እንዳይባሉ በዚህ መልክ ይገለጽ የሚል ነገር መጥቶ ምናልባት ባንክ ለመዝረፍ የሚያስችል ሁኔታዎች ከነበሩ ብዬ ነው። ከዛ ውጭ ጀነራል ተፈራን ነገር ላንሳና ወደ ኤርትራው ላምራ። አሁን እየተካሄደ ሲደራጅ ሲዘጋጅ ምናምን ቆይቶ አሁን ወደ መደበኛ ውጊያ እየሄደ መምጣቱን ፋኖ ያሳየበት ነው አሉ ጀነራል ተፈራ። የማግስቱን ዜና ከሰሙ በኋላ ከዛ በኋላ አልሰማኋቸውም የት እንዳሉ። በክፍለ ጦር ደረጃ መታጠቅ የሚቻል መሳሪያ ነው አሁን የተገኘው አሉ። እነሱ በሻለቃ የሚመራ ጦር አሉ። ሻለቃ ጦር መሆኑም በግልጽ ተነገረ። ክፍለ ጦር እኮ ታንክ፣ መድፍ፣ አየር መቃወሚያ ምናምን ያለው ነው። ሞርተር ብቻ ያለው ክፍለ ጦር አለ እንዴ? እና ምንድን ነው ይሄን ታጣቂዎች ሆኑ ፋኖቹን የሚደግፍ ስለ ውትድርናም የሚያውቅ ሰው አለ፣ ከርቀት ሆኖ የሚታዘብም ሰው አለ። ስለዚህ የሚሰጡ መረጃዎች ሁልጊዜ ተጨባጭነት ወይ ደግሞ በዚህ መጠን የተጋነኑ አለመሆናቸውን ማረጋገጥ ነውና ክፍለ ጦር የሚያስታጠቅ መሳሪያ ሻለቃ ጦር 200 ምናምን ወታደር የነበረበት አካባቢ ክፍለ ጦር የሚያስታጥቅ መሳሪያ ከየት ይመጣል? ክፍለ ጦር አሁን ምናልባት በፋኖ አደረጃጀት ክፍለ ጦር ልክ ነው። ራሳቸው አንድ ወቅት ሲናገሩ ሰምቻለሁ። 20 ነው ምናምን 30 ሰው ይዘው ክፍለ ጦር ይላሉ። ክፍለ ጦር 10 ምናምን ሺህ 10 ሺህ ቢያንስ ቁጥርን ብቻ ሳይሆን ከባድ መሳሪያም የቡድን መሳሪያ ምናምን እያለ የሚገዝፍ ማለት ነው። ፋኖ የሆነ ቤተሰብ ስብስብም ብርጌድ ይላል። አንድ 40-50 ሆኑና ደግሞ ምንድነው ኮር ነው ምናምን ይላሉ። በዓለም ላይ አስገራሚ አደረጃጀት ነው። ወደፊት ለቀልድ ለምናምን የሚመች ነገር ነው። ግን የሚያሳዝነው ከመስዋዕትነት ብዙ ሰውን ካጎሳቆሉ ብዙ ነገር ከሆነ በኋላ መሆኑን የሚያሳዝነው። እነዚህ ኃይሎች ሌላ አንድ የወጣ ድምፅ ሰምቼ በጣም የተገረመኝ ድልድይ እንስበር ወይ ብሎ ይመካከራሉ። ያ ድልድይ ቢያንስ እኮ የተወሰነ እኔ እኮ ኦፕሬሽኑን አድርገው መዝለቅ የሚችል ኦፕሬሽን እኮ አድርጎ አንዳንዴ ለወታደራዊ ኦፕሬሽን ሲባል ከፍተኛ ኃይል እንዳይደርስብህ ያን መከላከል ለማድረግ የሚደረግ ነገር ነው። ወታደራዊ እንትን ላይ ይኖራል። ተኩሶ ለመሸሽ ድልድይ እንስበር፣ ወደ ውጫሌ የሚመጣውን ወደ ምናምን የሚሄደውን ሁለቱን ድልድይ ልስበር ወይ ብሎ ይጠይቃል። አዛዡ አንክተው ይላል። ሌላ ትንሽ ማገናዘብ የሚችል ሰው መካከላቸው አይ
በሰው በዚህ በተሽከርካሪ በሚጠቀም በእንትን ድልድይ እኮ ሊሻገሩ ይችላሉ ምናምን ይላቸዋል። አባለን አሁን የሚጨማምራቸውን ኃይሎች ያሞኔ በአፋር ሊያስገባ የሚችለው ግን ከጋሸናም ከምንም አድርጎ ይሄ ከባህር ዳር ወልድ ያለውን መስመር ለመክፈት እንቅስቃሴ እያደረገ ነው። እኛም አሁን ወደ ላይኛው ኦፕሬሽን ልናደርግ ስለምንችል የጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሙሉ የወልዲያው ኃይል መውጫ መግቢያ የለውም። በዛው አድርጎ በአፋር ብቻ ነው ግንኙነቱ። ቴምፔም አይጠቀምም ማለት ነው። ዙም አይጠቀምም። እዛው ታፍኖ ይቀራል። አንከተው አንከት ሁለቱም ይሰበር አይደለ? ምን ችግር አለ? ይሰበር። በጸረ ተሽከርካሪን እንስበረውና በቃ ሙሉ ደጋውን እኛውን ተቆጣጥረን ቢያንስ ስራዎችን መስራት እንችላለን። ይሄ ምን ያደርጋል? ዞሮ ዞሮ የኛውን እንትን ድልድዩን ይፈታዋል። የኛውን ድልድዩን ጠፈውን ያነጥፋል። ኧረ ተው ሲያነጥፍ በሬቪዥን በምንም ብለን በደፈጣ መተዋለን። ችግር የለም። አያሳልፈውም። ቴምፒ ያሳልፋል። እንዲ ያኔ ብረቱ አያሳልፍም። ይከብደዋል። የመርሳ እያለፈ አይደል ድልድዩ ተሰብሮ ምናልባት የቆሰሉ ሰዎችን ራሳቸው ከእነዚህ ከፋኖቹ እነሱን ወደ ሕክምና ለማድረስም እኮ አሁን ካሉት ማለት ነው ድልድዩ መኖሩ ይጠቅም ነበር። እርግጥም ድልድዩ ላይ ከመድረሳቸው በፊት ያው ተቆንጥጠዋል። ምንም ጥያቄ ውስጥ የሚገባ ነገር አለ። ግን ሁሌም አይረፍድም። በሰላም በንግግር በውይይት ችግሮችን ለመፍታት ነፃ እናወጣዋለን የሚሉትን ህዝብ ከጉስቅልና ለመታደግ በዛ መጠን መንቀሳቀሱ በጣም በጣም አስፈላጊ ነው። ይሄ የቀናት ግርግር እንጂ የሰዓታት ግርግር የትም የሚያደርሰው የሚለውጠው ነገር አለመኖሩ መገንዘቡ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ሌላው ከኤርትራ ጋር ተያይዞ ያለው ነገር ሰሞኑን በተለይ ካለፈው ሐሙስ ጀምሮ ሐሙስ እርግጥ ዜናው ከአርብ ጀምሮ ነው ካልተሳሳት፣ ምናልባት በላይ በኩል ነው መጀመሪያ እንደውም ዜናውን የወጣ ነው። የኤርትራው የማስታወቂያ ሚኒስትር የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላም ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ አማካሪ አምባሳደር ማሳድ ቦሎስ ጋር ኒውዮርክ ላይ ተወያይተዋል። እንደሚወያዩ አስቀድሞ የወጡ መረጃዎች ነበሩን፣ አስቀድመንም ዘግበናል። ግንኙነቱ በኤርትራና በአሜሪካ መካከል አምባሳደር ማሳድ ቦሎስ በድረገጽ በኤክስ ገጻቸው እንደጻፉት ከረዥም ዓመታት በኋላ በከፍተኛ ዴሌጌሽን ደረጃ የተደረገ የመጀመሪያው ንግግር ነው ብለዋል። ኤርትራና አሜሪካ መካከል በጣም ክፍተት ወይ ደግሞ ልዩነት ያለበት ሁኔታ እንዳለ ይታወቃል። ግን በከፍተኛ ዴሌጌሽን ደረጃ አሁን ተወያይተዋል። ማሳድ ቦሎስ ይህን ብለዋል። የኤርትራ ሚሽን በኒውዮርክ ውይይቱን በተመለከተ በገጹ ላይ ያቀረበው ጽሑፍ አለ። በኤክስ ገጹ ላይ በአካባቢው ጉዳዮች ላይ በንግግር በውይይት ችግሮችን ለመፍታት ያን በጋራ ግንዛቤ መውሰዳቸውን የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላም አጽንኦት የሰጡበት የኤርትራን ሉዓላዊነት ተቀብሎ በቀይ ባህርም በአባይ ተፋሰስም በአፍሪካ ቀንድ ጉዳይም ለመነጋገር ዝግጁ መሆናቸውን ገልጸዋል። ይሄ በአደባባይ ያለ ዛሬም ያልነኩት እውነት ነው። ይህንን shabayat.com የተባለው የኤርትራ ማስታወቂያ ሚኒስቴር ገጽ ላይም ትንሽ መነካካት ነገር ቢኖርም ይሄኛውን የውጭ ጉዳይ ሚኒስትሩ የተናገሩትን አጽንኦት የሰጡበትን ነገር ተመልክቷል፣ ቀርቧል እዛ ላይ። ሌሎች በትግርኛ ያለውንም ነገር የተመለከቱ ሰዎች ሀዳስ ኤርትራ ላይ ወይም የኤርትራ ማስታወቂያ ሚኒስቴር ልሳን ላይ እሱም ላይ በትግርኛው ይኸው ወጥቷል። ዜናው ከወጣ ከእንትን ካለ በኋላ ምናልባት ከኢትዮጵያ በኩል በኢትዮጵያ አክቲቪስቶች በኩል ስለ መረጃው ስለ ዜናው የወጣው ነገር ላይ አንዳንዶቹ ከኢትዮጵያ ጋር የሚል ነገር ዜና እንትኑን ጨመሩበት። ከኢትዮጵያ ጋር ኤርትራ ለመነጋገር ዝግጁ ነች ያለች የሚል
ቃል በቃል እዛ ላይ የለም በኤርትራ ጋር የሚል ግን ጥያቄ ውስጥ የማይገባው ነገር ደግሞ ከኢትዮጵያ ከማን ነው ኤርትራ ከኢትዮጵያ ጋር ነው የሚል በአምባሳድ ምንድነው የውጭ ጉዳይ ሚኒስትሩ በሰጡት እንትን ላይ ከኤርትራ ኢትዮጵያ ጋር የሚል ነገር የለም። ግን ጥያቄ ውስጥ የማይገባ ነገር ከኢትዮጵያ ጋር በጉዳዩ ላይ ለመነጋገር ያላቸውን ዝግጁነት የሚያረጋግጥ ነው። አንዳንድ እንትኖች ላይ ያየው ነገር አለ። ሉዓላዊ ላይ ከኤርትራ ጋር ከኢትዮጵያ ጋር እነጋገራሉ አሉ የሚል ዜና ለሚያወጣ ነው። የኤርትራ ማስታወቂያ ሚኒስትር በቀይ ባህር ላይ ጉዳይ ጭምር ለመነጋገር ዝግጁ መሆናቸውን ገለጹ ነው ዜናው። ዝርዝሩ ላይ የሚሆነው የተንጸባረቀው ይሄ ዜና ከወጣ በኋላ በየቦታው እንትን ካለ በኋላ በኤርትራ ካምፕ ደግሞ ይሄንን ለማስተባበል የሚካሄድ ነገር እየታየ ነው። እርግጥ ነው የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዜናውን ገጻቸው ላይ ሲያወጡ በአሜሪካና ኤርትራ ግንኙነት ላይ ያተኮረውን ነገር ካሰፈሩ በኋላ ዋናው መልእክት ያለበትን የኤርትራ ሚሽን በተባበሩት መንግስታት የሱን ገጽ ሊንክ ነው ያደረጉት። ስለዚህ አንዳንዶች ዜና አይቻሉ የአቶ የማነ ላይ ያለውን ብቻ አይተው ዜና በዛ መልክ ያቀርቡ አሉ። አንዳንዶች በኢትዮጵያና በኤርትራ መካከል ሰላም ሊወርድ ነው ብለው የፈሩ ሰዎች ይሁኑ የሆነ ነገር ይፈጠራሉ ተስፋ ያደረጉ ሰዎች እነሱ ደግሞ ጨርሱ ዜናው እንዳላዩ ለማለፍ ሞከሩ። ዞሮ ዞሮ በግልጽ በማያሻማ መንገድ የቀረበ ነገር ነው። በኤርትራ ማስታወቂያ ሚኒስትር shabiait.com ላይም እንዲሁም ደግሞ በኤርትራ ሚሽን በኒውዮርክ ገጽ ላይ የውጭ ጉዳይ ሚኒስትሩ አቶ ኦስማን ሳላ የተናገሩትን እንዲህ ነው ያሰፈረው። His Excellency Osman Sala underscored Ertra's readiness to engage in meaningful discussions that respect national sovereignty while exploring areas of common interest, particularly in the Horn of Africa, the Nile Basin and the Red Sea. የኤርትራው የውጭ ጉዳይ ሚኒስትር አጽንኦት የሰጡት ኤርትራ ሉዓላዊነት ተከብሮ ትርጉም ያለው ድርድር በጋራ ፍላጎቶች ላይ በተለይም በአፍሪካ ቀንድ በአባይ ተፋሰስና በቀይ ባህር ላይ የሚል ነው የአምባሳደር ኦስማን ሳላ ንግግር። በግልጽ እየተመለከተው እንግዲህ ይሄ ነው። ይሄ በግልጽ ተቀምጦ እያለ በቀይ ባህር ላይ እንነጋገራለን አላልንም የሚል በዚህም አንዳንድ እንትኖች ላይ ለመውጣት የሚሞክር ብቻ ሳይሆን አንዳንዱ መጥቶ እኛ ገጽ ላይም በላይቭ ስርጭት ላይም በማህበራዊ ገጽ ላይም አልተባለም በቀይ ባህር ላይ ኤርትራ እነጋገራለሁ አላለችም። አንዳንድ የኤርትራ እንትኖችም ይህን ለማስተባበል የሄዱበት ርቀት አስገራሚ ነገር ነው። በእርግጠኝነት የኤርትራ መንግስት እዛ ላይ የጻፈውን ነገር ሊነካው አይችልም። ከአሜሪካ መንግስት ጋር ቃል የተገባባው ነገር ነው። ሚሽኑም የኤርትራ ሚሽንም አልነካውም። shabiait.com ላይም ይሄኛውን በተመለከተ የተነካ ነገር የለም። አስገራሚ ሌላ ለማስተባበል የሄዱበት አንዳንዶቹ አይ በቀይ ባህርም በአፍሪካ ቀንድም በአባይ ጉዳይ ላይም ከአሜሪካ ጋር እነጋገራለሁ ነው ያለችው። ከአሜሪካ ጋር የኤርትራን ሉዓላዊነት አክብራ ከአሜሪካ ጋር በቀይ ባህር ጉዳይ ላይ እንደምትነጋገረው በአባይ ውሃ ጉዳይ ላይ እንደምትነጋገረው በአፍሪካ ቀንድ ጉዳይ ላይ ከአሜሪካ ጋር እንደምትነጋገረው ዝም ብለን እሱን እናነሳለን። ከዛ በፊት አምባሳደር ማሳድ ቦሎስ የት ነበሩ? አዲስ አበባ አልነበሩ? ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ንግግር በውይይት ችግሮች እንዲፈቱ ጥሪ ማቅረባቸውና በኢትዮጵያን በኩል ለውይይት ፍላጎት መኖሩን እዛ ላይ አጽንኦት ሰጥተው ተናግረዋል። እንደሉት በንግግር በውይይት ችግሮች እንዲፈቱ በአፍሪካ ቀንድ ዙሪያ ያለውን ችግር During my visit, I had the honor of meeting Ethiopian Prime Minister Dr. Abiy Ahmed, and we discussed the importance of Ethiopia's peaceful engagement with its neighbors. Strengthening security and stability in the Horn of Africa remains a priority for both of us, and I'm encouraged by Ethiopia's commitment to advancing peace in the region. ስለዚህ የሚወያየው ከኢትዮጵያ መንግስት ጥያቄ ካለው አካል ጋር እንጂ ከሌላ አካል ጋር አይደለም ማለት ነው። አሁን ደግሞ ሌላ ምን መጣ?
የተፈጠረባቸው ነገር አውቃለሁ። ምንም ይሄ በተለይ በዚህ በደጋፊ ምናምን አካባቢ መጣ ነገር አለው። ያኔ በቲፒኤልኤፍ ጊዜ የሰላም ስምምነቱ ጊዜ የገጠመ አይነት ነገር ነው። አሁን የውጭ ጉዳይ ሚኒስትሩ ኡስማን ሳላ የወደብ አልባ ሀገራት ስብሰባ ላይ እዛው ኒውዮርክ በሚካሄድ እዛ ላይ ንግግር አደረጉ። እንግዲህ ጫጫታው በጣም ስለበረታ ያንን ለማለዘብ ይመስለኛል በቀይ ባህር ላይ የሚደረግ ድርድር የወደብ ንግግር ንግድን ብቻ መሰረት ያደረገ ነው፣ የፖለቲካም የወታደራዊም ጉዳይ አይኖርበትም የሚል ንግግር ላዛ ላይ ያደረጉ። ስለዚህ እንትን የተባለው በቀይ ባህር ላይ የተባለው የወደብ በቀይ ባህር ምንድን ነው በወደብ ላይ ለመጠቀም የንግድን ጉዳይ እንጂ ወደ ባህር ለመውጣት የሚል ነገር አይደለም የሚል። ይቺ ደግሞ ሌላ አዲስ የመጣች ነገረች አለች። አንዳንዶች እኔ መከራከሪያ ምን ብለው እንደሚያቀርቡ አንዳንድ ግራ ይገባኛል። የኤርትራ መንግስት ወይ ደግሞ የውጭ ጉዳይ ሚኒስትር ኡስማን ሳላ ከኢትዮጵያ መንግስት ጋር መንግስታቸው ሲነጋገር ወይ ደግሞ ከሌላ አካል ጋር ሲነጋገር መነጋገር የሚፈልጉበት ጫፍ ድረስ ሄደው ነው እኮ ለመነጋገር ቢሄዱት በዚህ ጉዳይ ከዚህ ውጭ አልሄድም ብለው ነው የሚነጋገሩት። በንግግር መሀል ግማሽ መንገድ መምጣት ይመጣል። ስለዚህ አቋማቸውማ ያ ሊሆን ይችላል። ይሄ የሚነሱበት ጫፍን ማለት ነው። የሚደርሱበት አማካይ ቦታ ደግሞ ምን እንደሆነ በሂደት የምናየው ነገር ይሆናል። ስለዚህ የተለወጠ ነገር የለም። ለአሜሪካው የአፍሪካ ቀንድ በአጠቃላይ አፍሪካ ልዩ መልክተኛ አምባሳደር ማሳድ ቦሎስ የኤርትራው የውጭ ጉዳይ ሚኒስትር በቀይ ባህር በአባይ ተፋሰስና በአፍሪካ ቀንድ ጉዳይ ላይ ለመወያየት ዝግጁነታቸውን አረጋግጠዋል። በአደባባይ ያለው እውነታ ይሄ ነው። በሂደት ምን አይነት ሁኔታዎች አሉ? ምናልባት ውስጥ ለውስጥ ከወዲሁ የተጀመሩ ጥረቶችም እንደሚኖሩ ይጠበቃል። ከእርሳቸውም ባሻገር የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ውበርም በኒውዮርክ ከኤርትራው የውጭ ጉዳይ ሚኒስትር ጋር ተነጋግረዋል። እንደዚህ አይነት ዲፕሎማሲያዊ ጥረቶች ቀጥለዋል። ያ ነው የሚጠቅመው። በንግግር በውይይት ችግርን ለመፍታት መጣሩ ለማንም አስፈላጊ ነው። ከዛ ውጭ ያለው ነገር ጉዳት እንጂ ጥቅም ስለሌለው ሁለቱም ሀገራት ተደጋግፈው መነሳት የሚችሉበት 80-60 ምናምን ዓመት ያልተፈታው ነገር ሳይፈታ እንደዚሁ ተንከባሎ ቢሄድ በኤርትራ በኩል ቋሚ ስጋቱም ሀገሪቱ ምን አይነት ሁኔታ ውስጥ እንደከተታት እየታየ ነው። አንዳንዴ በኤርትራ በኩል ያለው ነገር በስጋት በማየት የተፈጠረው ነገር ኢኮኖሚካሊ ምናምን በጣም ከዓለም ላይ ወደኋላ እንዳያስቀራት የሚታይ ነገር ነው። በጣም ወደኋላ ጎትቷታል። ምንም ጥያቄ ውስጥ ቢገባ ነገር አይደለም። አንዳንድ ማስተዋል የጎደላቸው ልበል የሉኝታ ቢሶች ልበል አንዳንድ የኤርትራ ድረገጾች ላይ ኢትዮጵያ ውስጥ ያለውን ኢኮኖሚ ለማጣጣል ሲሞክሩ አያለሁ። ምናልባት በእነዚህ ደረጃ መልስ የሚሰጥ ቢሆን ኖሮ መልስ መስጠት ይቻል ነበር። ግን የወንድማማች ህዝብ ዛሬ ካለበት ሁኔታ ወጥቶ ነገ ወደ ተሻለ ምዕራፍ ለመሄድ መደጋገፉ የበለጠ ኤርትራንም ኢትዮጵያን የሚጠቅም ስለሆነ አንዳንድ ግልብ ወይ ደግሞ የሆነ ቦታ ላይ በቆሙ ሰዎች እንትን አጠቃላይ ሁኔታዎች እንትን ማለት ስለማይቻል ነው። በፍጹም በዚህ በማህበራዊ በዩቲዩብ በምናምን የሚገቡ ሰዎች የሚያስተላልፉትን ነገር እኮ እያየን ነው። እንደዚህ አይነት ሁኔታ ለኤርትራ ህዝብ አይመጥነውም። በቃ ከዚህ ሁኔታ ውስጥ መውጣት አለበት። ከዚህ ሁኔታ ውስጥ ለመውጣት ግን አንድ ቅርቃር ውስጥ የገባ ነገር አለ። ለዛ መውጫ ያስፈልገዋል። ያንን መውጫ እንዴት ይበጅለት? ሁለቱ ሀገራት ሁለቱ መንግስታት ከተነጋገሩ የማይፈቱት ነገር የለም። ነገ ለትውልድ መከራ እንዳይቆይ የመንግስታት ወይ ደግሞ መሪዎች ትልቁ ችሎታ ችግርን ማሳደር ሳይሆን ችግርን ፈቶ ነገ የሁለቱ ሀገር ልጆች በጠላትነት የማይታዩበት ምናልባትም ይሄ ምዕራፍ ተዘግቶ በጋራ መነሳት ምናልባት ወደ አንድ ሀገር መሄድ የሚችሉበት ሁኔታው ሊፈጠር ይችላል። ያንን ማመቻቸት ወደዛ ምዕራፍ ውስጥ መሄድ ለማንም ይጠቅማል። በዛ መንገድ ላይ መንቀሳቀሱ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ መስከረም 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መስከረም 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።